ማሳየት የለብንም ነው ያለች እና ብቻ አብርሽ ደህና ነው አሁን ላይ በጣም በሚገባው በጣም በደህና ሁኔታ ነው ያለው ነው። ሁላችሁም መረጋጋት አለባችሁ። አብርሽ እንደዚህ ሆኗል። አብርሽ በቃ ስለ ገንዘቡ ጉዳይ ስለ መኪናው ጉዳይ ያለው ነገር ቡዜ እኔ ራሴ ነው የምወስንበት። ራሴ መግባት ባለብኝ ሜትድ መግባት ባለብኝ መንገድ ገብቼ መጠየቅ ያለብኝን አካል እጠይቃለሁ። ስለዚህ ዝም በሉ ተረጋጉ ምናምን ያለች እንዴት ነው ይሄ ነገርስ እንደዚህ ምናምን ስንላት ብቻ እኔ ላውራ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። ባያላችሁበት ደህና ሁኑልኝ የኔ ወዶች። እንግዲህ አብርሽን ዛሬ የተወሰዱት አብርሽ ቤተክርስቲያን ሄደ ወይ አብርሽ ጸበል ተወሰደ ወይ ዛሬ ምናምን ይሄዳል ብለሽ ነበር ምናምን ጨረቃዬ ምናምን እያላችሁ እየጠየቃችሁ ነውና አብርሽ ዛሬ ሄዷል፣ ቤተክርስቲያን ሄዷል፣ ተጠምቋል፣ በመስቀል ታሽቷል ምናምን ሄዷል። እንደገና ትናንት አንድ አዲስ የሰማሁት ነገር አለ ማለት ነው። ሩታ እና ኤፍሬም ገንዘብ የአብርሽን ገንዘብና የመኪና እንትን በሩታ ስም ተደርጎ ከዛም በኋላ ለኤፍሬም እና ለሷ ሊካፈሉት ነው ማለት ነው ያለው ነገር። ከመጨረሻው ድረስ ለመስማት ይሄን ቪዲዮ ትግስት 6 ደቂቃ ቢበዛ 6 ወር 7 ደቂቃ ነው። ሁሉንም በደንብ አዳምጡ። ዳኒን አውርቻለሁ፣ ቡዜንም አውርተናታል። ግሩፕ ላይ ማለት ነው ገባችሁ? በግሩፕ ዳኒም ቡዜም አውርተውናል ዛሬ ማለት ነው። መልካም ሰንበት ይሆንልን፣ እናመሰግናለን ምናምን። ጸበል ቦታ ሄደን አብርሽም ተጠምቆ መስቀል ታሽቶ ምናምን ደህና ነው አሁን ላይ ደህና ነው ያለው፣ ቡና እየጠጣን ነው ያለው ምናምን እያለ ስንት ሰዓት ነው የደወልንላችሁ መሰላችሁ? በኢትዮጵያ 4 ሰዓት ተኩል ላይ ነበር የደወልንላቸውና ከምሬንም ነግራችሁ ግሩፕ ላይ ያሉ ልጆች እንግዲህ ያለውን ነገር ኮሜንት ላይ ገብታችሁ ያወራነውን ነገር እንትን ማለት ትችላላችሁ፣ መመስከር ትችላላችሁ ማለት ነውና አብርሽ በአሁኑ ሰዓት በጣም ደህና ነው ያለው። ሩታ ገንዘቡን ወስዳበታለች። እንዴት ሀብቱን እንደዚህ ታደርጋለች? በህግ ይመለስ። ሰሞኑን ትራንስፈር የተደረገው ባንክ ሲስተም ይሄዱና ያለውን ነገር ትራንዛክሽን ቼክ ያስደርጉ ምናምን እያላችሁ ሰዎች አላችሁ። ዙሮ የትም ብታደርሰው ዙሮ ይመለሳል። ገባችሁ አይደለም? ይመለሳል። ምንም እንትን የሚባል ነገር የለም። ግን ያደረገችው ነገር ግን በጣም ነው የሚያናደው፣ በጣም ከምላችሁ በላይ ማለት ነው። ልጁን በቃ እንደማይተርፍ፣ ልጁ ራሱን እንደማይሆን፣ ከራሱ ጋር እንደማይሆን፣ ራሱን እንደማይቆጣጠር፣ ራሱን እንደማያዳምጥ ተደርጎ ነው የተወሰነውና ይሄ ውሳኔያቸው ይሄ ነገራቸው በጣም ያናዳል። በጣም ከምላችሁ በላይ እንደሚያበሳጭ 100% እርግጠኛ ነኝ። ነገር ግን ታገሱ። ትግስት ያስፈልጋል። እንኳን እኛ ኦዲየንሶች ቡዜ እንኳን ትናንት ስልኩ ላይ ስታየው ያለውን ባላንስ ስታየው ቸክ ስታስደርገው ምንም የሌለ ሆኖ እንኳን ምንም አላለችም። ገባችሁ አይደለ? ዛሬ ሌላ ትረን ከነሩታ ጋር ሌላ ጭቅጭቅ፣ እንዴት ለምን እንደዚህ ያረግሽው ከማን ባንክ ነው እንደዚህ ነገሮችን ነበር መፍጠር የነበረባት። ግን እሷ ምንም ነገር ያነሰችው ነገር የለም። አብርሽን ጸበል ቦታ ይዛን የሄደችው ገባችሁ አይደለ? አብርሽን ጸበል ቦታ ይዛን የሄደችው እንጂ እንደዚህ አይነት ውዥንብር ነገር እንኳን አልፈጠረችም። ቡዜ እንኳን ተረጋግታለች። ስለዚህ ተረጋጉ። ያለውን ነገር እኛ ፕራይቬት ስላደረግነው ነው እንጂ ማውጣት አክቶና አይደለም። እንሰራበታለን። ስለዚህ ጉዳይም ለህዝብ እናሳውቃለን። አብርሽ ላይ የተደረጉ ነገሮችን በሙሉ ለህዝብ ያለው ነገር ለኦዲየንስ ጀምረናል። የምንሸፍነው ነገር የለም፣ የሚሸፋፈን ነገር የለም። ሁሉንም ማውጣት ያለብን ነገር እናወጣለን፣ እንናገራለን ነው ያለሽ ቡዜ። ገባችሁ አይደለ? ስለዚህ እኛ መታገስ ያቅተንም። ገባችሁ? ይመለሳል። የትም ለምን የሚወጣ ነገር የለም። ገባችሁ? ለህክምና እንዳይባል ከቡዜ ጋር ነው በቀደም ለህክምና ራሱ ወጪ ያስደረኩኝ እኔ በራሴ ነው። ስለዚህ ለምንም ወጪ የተደረገ ነገር የለም። ቁልፉንም ያዘው የመኪናውን ኤፍሬም ነው፣ የሚያሽከረክረውም ኤፍሬም ነው። ገባችሁ አይደለ? ስለዚህ እንዴት ነው ይሄን ነገር የወንድሙን ንብረት እንዴት ነው ከሚስቱ ጋር ከጠላት ከሆነች ሚስቱ ጋር እንትን ሊሉ የሚችሉት? እንደገና ሰሞኑ እንትን ስላሉበት አሁን ዛሬ ከቤተክርስቲያን ተመልሷል። ሌላ ቦታ ነው ያሉት። ማንም የሚያይበት ቦታ አይደለም ያሉት። ገባችሁ? ሚስጥር ቦታ ነው ያሉት። ነገር ግን ሩታና ኤፍሬም ይዘን ካሌር ነው ብለው እንዲህ ተንጠልጥለው ነው ያሉ። 10 ጊዜ ስልክ መደወል፣ 10 ጊዜ የት ነው ያለ? እኛን አንፈልገውም እንዴ? እኛ ልናየው አንፈልግም እንዴ? ታሞ ነው እንዴ? ይሄ ልጅ አሞት ነው የደበቃችሁት ምናምን እያሉ ነው ያሉ። ግን አብርሽ በጥሩ ሁኔታ ነው ያለው፣ በጥሩ ሁኔታ። ትናንት ዳኒ ላይቭ ላይ ሰምታችሁታል። ትናንት የተለቀቀው ቪዲዮ ባይዘው 3 ቀን ይሆናል። ዛሬ 4ኛ ቀኑ ማለት ነው ትናንት የተለቀቀው ቪዲዮ። ስለዚህ ከዛ በኋላ የተፈጠሩትን ነገሮች በውስጥ የምታወሩ ሰዎች ካልሆናችሁ በስተቀር በቪዲዮ ላይ ፓርት 1 ፓርት 2 እየተባለ ተለቀቀ እንጂ በየቀኑ የቀረጹት ቪዲዮ አይደለም ፖስት እየተደረገ ያለው። ገባችሁ አይደለ? እና አሁን ላይ ቡዜ፣ ዳኒ፣ ሄርሜላ ሆነው ነው ያሉት። ዴብ ራሱ አቃጣሪ ነው። ዴብ የሩታና የኤፍሬም አቃጣሪ ነው። ገባችሁ አይደለ?
ምንም ነገር እነሱ መገኘት የለባቸው ማልናቸው። ቡዜ ዴብ እኮ በቃ ዝም ብሎ እዛ ጋም ሲሄድ ይዛኛው እንትን ሚስጥር እንደዚህ ነው እንደዚህ አድርገው እንደዚህ ሁሉንም እሺ ሁሉንም ያምናልና ይሄን ነገር ማሳየት የለብንም ነው ያለች። እና ብቻ አብርሽ ደህና ነው አሁን ላይ በጣም በሚገባው በጣም በደህና ሁኔታ ነው ያለው ነው። ሁላችሁም መረጋጋት አለባችሁ። አብርሽ እንደዚህ ሆኗል። አብርሽ በቃ ስለ ገንዘቡ ጉዳይ ስለ መኪናው ጉዳይ ያለውን ነገር ቡዜ እኔ ራሴ ነው የምወስንበት። ራሴ መግባት ባለብኝ ሜትድ መግባት ባለብኝ መንገድ ገብቼ መጠየቅ ያለብኝን አካል እጠይቃለሁ። ስለዚህ ዝም በሉ ተረጋጉ ምናምን ያለች። እንዴት ነው ይሄ ነገርስ እንደዚህ ምናምን ስንላት ብቻ እኔ ላውራ ቡዜ እኔን ስሚኝ እኔን እንትን በይኝ በቃ እንዴ እኔ እንጃ። የጨረቃ ፋሚሊዎች እግዚአብሔርን ትለያላችሁ፣ ከምር ትለያላችሁ። እኔ ራውላ ቡዜ እኔን አውሪኝ እባክሽ። አዛ ቡዜ ብዙም አላወራችንም ባይዘው ማለት ነው። ብዙም አላወራችም። አይ ቡና እያፈላው ነው ያለው አሁን ቤት ላይ ቁርስ ልንበላ እያዘጋጀው ነው ያለው ምናምን። ዳኒ ኖ አገዙኝና ሽንኩርት እንትን እያካተፍኩ ነው አገዙኝ ምናምን ይላል ዳኒ ማለት ነውና ከቤተ ክርስቲያን ቆይተን እንደዚህ አድርገን ምናምን የመጣ ነውና ቡና እያፈላ ነው ምናምን በኋላ አወራቸዋለሁ ምናምን እንደዛ አለች። ብቻ 1-3 ልጆች ምናምን አውርታለች። ሁላችሁንም ሰላም ብያለሁ። አከሌ ብዬ ማውራት ብችል ደስ ይለኛል፣ ግን ሁላችሁንም እወዳችኋለሁ። ለእናንተ ማመስገኛ ቀን የምፈልገው አብርሽ ድኖልኝ አብርሽ ወደ ኖርማል ተመልሶ ከአብርሽ ጋር ሆኔ ነው ያለውን ነገር ማመስገን የምፈልገው እና ምን አይነት ጭንቀቶችን ምን አይነት ስትረሶችን እያሳለፍኩ እንዳለው የዛኔ በደንብ አድርጎ ይገባችኋል። እንዴት እንዳሳለፍኩ ምን ጭንቀት እንደማሳለፍ አሁን ላይ እናንተ አይታያችሁም እና ምንም ችግር የለውም ምናምን ብላችኋለች። እና ቤተሰብ አትጨናነቁ እሺ። አብርሽ አሁን ላይ ደህና ነው። ሩታ ያደረገችው ነገር ሁላችሁም በጣም አሳፍሯቸዋል፣ ግን አብርሽ በአሁኑ ሰዓት ደህና ነው። ነገ ደግሞ ሌላ ቦታ ይሄዳሉ ማለት ነው። እንግዲህ ሰላም ይመልሳቸው፣ አብርሽንም ይዳንልን፣ ወደ ቀድሞ ቦታው ይመለስልን እያላችሁ ሁላችሁም ኮሜንት አድርጉ። እወዳችኋለሁ ማረችሁ። እስኪ ጠጋበሉ እናንተ ሰብስክራይብ አድርጋችሁ ጠጋበሉ። እኔ ደግሞ ልሳማችሁ የኔ ወዶች፣ በጣም ነው የምወዳችሁ። እሺ ሰብስክራይብ ማድረጋችሁን አትርሱ። ባይ